ደግሞ ሊያ ደግሞ ስታሞግስ ብሎ የሚሰማት እኮ የሚመስለው የሚሰማቸው እኮ የሚመስለው እነዚህ አሽቃባጭና አብይን ዘግዝቄ መሳደበው ነው። ይኸውላችሁ መሳደብ በጣም ስትሸነፉ ተሸናፊዎች ትልቁ ምክንያታቸው ስድብ ነው። ሪንጉ ሲጠብባችሁ ዛሬ ሰማሁት ቃል ደግሞ ማን ነው ይሄ ቆንጂየው ልጅ ይሄ ቦክስ እንትን የሚለው ኩሉ ልጅ ጆኒ ነው ስሙና ንቃተ ህሊና ሲደባደቡ ንቃተ ህሊና እንዴት ከበደክ ድብድቡ ተብሎ ሲጠየቅ ንቃተ ህሊና ምን አለ? እኔ የለመድኩት ሜዳ ላይ መፈራገጥ ነው። ከዛም በኋላ ልክ እኔ የድብድቡ ቀን ሪንግ ውስጥ ነውና ሪንጉ ጠበበ። ሪንጉ ሲጠብባችሁ ገብቷችሁ እንደፈለጋችሁ ላይክ እንትን ማለት ሳትችሉ ስቀሩ ትፈራገጣላችሁ፣ ትሳደባላችሁ። ከሀገር ወጥቼ ሀሳብ ስለሌለኝ የሰውን ገበና ይዤ ወጥቼ ወረወረዋለሁ ይላሉ። እኔ አሁን ቲክቶክ ይሰለቻል። በነገራችን እኔ ቲክቶክ ሰልችቶኛል፣ ለገባይወት በጣም ሰልችቶኛል። ምክንያቱም ቁጭ ያን ጆከር ሰምቼ እዘን ቤታ ደግሞ መታ እውቀቷን ትሰጣቸዋለች፣ ትመግባቸዋለች። ከዛስ ሌላ ዋለ ሄለን ደግሞ አለች። ሀቢባም ሰውን ቡሊ ታስደርጋለች። ሀቢባ ግን እርጉዝ ናት ግን አይደል? እርጉዞና አፍንጫሽ እንደዛ ሰፍቶ ጆሮሽ ጋር ያክላል። አፍንጫሽ እንደዛ አክሎ ዋዩ ቡሊንግ ሰሟል። ኦንላይን ላይ ለምን ቡሊ ታረጊያለሽ? ሱሱ የምትባዩ ሴት ለሱ ነው የመጣሁት። በነገራችሁ ላይ ተያት። ሀቢባ ትታለች፣ ሰውን ገነትን ትታታለች። ቡባን ብቻ ሳረግዝ በነበረበት ሰዓት ነው አፍንጫዬ እንደዚህ ብዬ ስናፈቅ የነበረው እንጂ አውስኪዩት። የዛን ለሁለተኛው ጊዜ ፕሪማቹር ነው ማርገዜ ራሱ ሳያስታውቅ ነው ልጅ የመጣው። በሶስተኛው ጊዜ ደግሞ እዚሁ ቲክቶክ ላይ ነው የወለድኩት። ታውቃላችሁ፣ ቆንጆ ነበርኩ። አንገቴ ብቻ ጥቁር ነበር። ወባክቶ ሀቢባ ኮንቨርሴሽን ልንገራችሁ። ሀቢባ ቲክቶክ አካውንት እና ዩቱብ አካውንት ብቻ ነው ያላት። ከዛን ሺ ኢዝ ጉድ በጎችን መንዳት፣ ኮመንታተርን እናንተን መንዳት ሺ ኢዝ ጉድ። ቢዝነስ ያላቸውን ሰዎች ቢዝነስ እንዴት እንደሚቆም ግን ታውቃላችሁ ማሮችዬ? ቢዝነስ ያላቸው ሰዎች እንዴት እንደሆኑ ታውቃላችሁ? እንዴት ቢዝነሳቸውን እንዳቆሙ፣ እንዴት ዋጋ እንደከፈሉ ታውቃላችሁ? that don't mean anything to her ለሀቢባ። ከዛ ገነትን ፑል ያስደረገቻት ገነት መስክሪ ተብለ ቪክቲም እኮ ናት። እቺ ቤሩት ያለችዋ ቪክቲም እኮ ናት። ጠንቋይ ያስባለቻት ተይኝ ብትላት ሱሱ ልትው አልቻለችም። ገነትን ጥሯት። ሱሱ ዛሬ 3 ሚሊዮን ብር ሲለመንልሽ ከቢዝነስ ኦነር ወደ ለማኝነት ህይወትሽን በቲክቶክ አሉባልታ ካወረድሽ በኋላ ልክ 3 ሚሊዮን ብሩን ሲያዋጡልሽ ማፊያነትሽ ጀመረሽ። እዛው ቤሩት እንደምታረጊው እንደ አደገኛነትሽ ምናምን ጀመረሽ። ገነትን ጥሯት። ገነት ምክር አለኝ። አዲስ አበባ ክሰሻት። እዚህ ምትረጩን አንበሳ 1000 ብሩን ለአንድ ለደበረው ጠበቃ ስጫት። አሳልፈሽ ተደበሪባት። አርፋ ማትቀመጥ ከሆነ የሀቢባን ፕላትፎርም እየተጠቀመች ስምሽን የምታጠፋ ከሆነ እንዳትፈቻት። የምንድን ነው አንበሳ? እኔ አልፈልግም። እዚህ አንበሳ ላይ ምትረጩን ሂጅና መሬት ላይ ቤሩት የጀመርሽውን አዲስ አበባ ጨርሹ። ለምን መሰላችሁ? አንዳንድ ሰዎች ኢንተርኔት ላይ የሰዎችን ሞራል ይሰባብሩና የሞራል ካሳ በገንዘብ አይተመንም። ኦኬ
ዛሬም እያረገችው ዛሬም ሀቢባ እያረገችው ነው። ስለዚህ ማታቆሚ ከሆነ ገነት መሬት ላይ ካሳሽን ታገኛለች። በህግ በአረብኛ ቪዲዮ ስሩ። ለብሔሩት መንግስት ቪዲዮ ስሩና ፓወራችሁን ማየት ፈልጋለሁ። የእናንተን ፓወር የብሔሩትን ህግ ለአንድ ቱዱርዬ አለሌ አሉባልተኛ ጠንቋይ ሴት ተብሎ እንደሚቀየር ማየት ፈልጋለሁ። ሂዱና ስሩ። ምክንያቱም ይሄ ቡሊንግ ምኑ ገነትን ብቻ ታርጌት ያስደረገው ችግራችሁ ከምኗ እንደሆነ ስለገባኝ ገነትን እኔ ያልደግፋትም አያገባኝም ብዬ ነበር። ግን ብዙ ርቀት ሄዳችሁ ልጅ ሴትዮዋ ታማ ነበርኩ። ገነት ታማ ተኝታ ስደውልልኝ አያገባኝም ብዬ ትቼው ነበር። ግን ሀቢባ ቢዝነሷ እንዲበላሽ ህይወቷ እንዲበላሽ ጭራሽ ሴተኛ ዳሪ ናት። በዚህ ሴት ልጅ በዚህ እንትን ፌር አይደለም። ሀቢባ ደፍረሽ እንዲህ አታክ የምታስደርጊያቸው እንደነ ሀዊ ዲዛይን አይነት ሰዎችን ደፍራ ትሞክረዋለች። ሳራ ዳጣ ላይ ይህንን ሀቢባ ገነት ሊያረገችውን እንደነ ሳራ ዳጣ አይነቷ ላይ ትሞክረዋለች። አይ እርጉዝ ስትሆኝ ሰላምን ትመርጫለሽ ብዬ ከኢንተርኔት ትርቂያለሽ፣ ትራስ ተደግፈሽ ትቀመጫለሽ፣ አፍሽን አትከፍች፣ ትፈሪያለሽ። ስፔሻሊ መውለጃሽ ከደረሰ በሰዎች ስም እየዋሸች ሰዎችን አታክ እያስደረገች። እኔ እኮ የሀቢባ ቪክቲም ነኝ። ምንድን ብታወሩት? እኔ እኮ የሀቢባ ቪክቲም ነኝ። ሳልናገር ልጅ ሳልሳደብ ልጄን ደንቆሮ አለች ብላ ሀቢባ ብላ ምን እንደተደረግኩኝ ታውቃላችሁ? ኮሜንቶቹ ምናምን ልጆችሽ በካንሰር ይለቁ፣ በመኪና አደጋ ይለቁ፣ እንደዚህ ሁኚ ቡሊ ሰዎችን ታስደርጋለች። ሰዎችን ቡሊ this is not fair ማናት እቺ? ማነው ዳኝነቱን የሰጣት? ማነው መፍትሄ የሰጣት? ሰዎች እንዴት እንድታረግ? እኔ አሁን ገነት ችግር የለባትም፣ ቀላል አለባት። ሁሉም ደከከናም ናቸው እዛ ሀገር ያሉት እከካሞች። ግን ገነትን ብቻ ለምን ታርጌት ተደረገች? ኤምባሲ ጠራት ሱሱንና ገነትን ለማስታረቅ። ልንገራችሁ፣ ኤምባሲ ሱሱንና ገነትን ለማስታረቅ ሲጠራቸው እንዳትሄጂ ያለቻት ሀቢባ፣ ገደል የከተተቻት ሀቢባ፣ ቢዝነሷን የሰራችው ሀቢባ። ዋዩ ጋይስ ጠንቋይ ምናምን ስለተባለ መብቷ እኮ ነው ጠንቋይን ማምለክ። ገነት የፈለገችውን ሃይማኖት የማምነት መብቷ እንዲጠበቅላት ትፈልጋለች። ጠንቋይ ቤት ሄደች፣ ደግ አደረገች፣ መብቷ። የሃይማኖት ነፃነት አላት፣ መብቷ። ሱሱም ግን ጠንቋይ ናት። ራሄልም ሁሉም ሄዷል ጠንቋይ ቤት። ዋይ ገነት ጠንቋይ ሆነች፣ ሰውን ቆራርጣ አስገድላለች የተባለችው ስሟን የገነት ስም እስከዛሬ ድረስ ይጠፋል። እስከዛሬ ድረስ የልጆች እናት ሴት ናት፣ ሰው ናት። አይሰማትም እንዴ? ይህን ያህል ሰው እኮ ናት። አሁን ለማንኛውም ሀቢባ ይህን መልሱልኝ። ሀቢባ ገነት ላይ ያረገችውን የገነት ቢዝነስ ላይ ታርጌት አድርጋ የስም ማጥፋቱም ሆነ የእንትኑን እነ ሳራ ዳጣ ላይ ትሞክረዋለች። እሱን ታያቸው። እቺ ጎጃሚያ መወዳት ወፍ ምትመስለዋለች። ማነው ስሟ? አሁን ሀገር ቤት የገባችው ቆንጅየዋለች ቲጂ። እነ ቲጂ ላይ ትሞክረዋለች። እንደነ ሀዊ ዲዛይን ላይ ያሉ ሰዎች ቢዝነስ ላይ ለምንድን ነው ታርጌት አድርጋ ኢንተርኔት ላይ ቡሊ የምታስደርጋቸው? ሀቢባ ማንን ስለሆነች ነው ፈራጅ የቢዝነሶች ስም አጥፊ ስም ገንቢ የሆነችው? ማን ስለሆነች ነው? ለምንድን ነው እንደነዚህ ሰዎችን ታርጌት የምታስደርገው?
ለማንኛውም ማነት ስማች አወቃችኋት? ትልቅ ሴትዮ ናት። ማነው ስሙ? ባለፈው ጫካ ያደረችው እኛን ማዳጋስካር አስገባለሁ ብላ ላኪያቲን ጃልመሮን ፍለጋ ነው መሰለኝ ጫካ ያደረችው። የለማኝ ንግስት አላቅም እኔ። ዜድ ዜድ የምትባሏ ሴትዮ ትልቅ ሴትዮ ናት። ማደጋ ቀቷት ነው እንጂ እሳቸው ትልቅ ሴትዮ ናቸው። እሳቸው እንደ እድሜያቸው አልሆንም ብለው ህይወታቸውን ከብርጭቆ ውስጥ አላስወጣም ብለው ነው እንጂ ትልቅ ሴትዮ ናቸው። ባይዘው ትልቅ ሴትዮ ናቸው። አልከበር ብለው ነው እንጂ ትልቅ ሴትዮ እንደ ቲኔጀር ወንዶች ስለምትለብስ ነው እንጂ ትልቅ ሴትዮ። እውነት የልጅ ያዩ ጓደኞቻቸው ሀገር ቤት የ20 ምናምን ዓመት ልጅ ያላቸው ሴትዮ ሆነች። ኤኒዌይ እሳቸው ህይወታቸውን ከድራግ ከመጠጥ ውስጥ ማውጣት ስላልቻሉ እዚህ የሚለቃቅሙት ዶላር የቀጠሮ ጌም ጊፍትም ሰው ሊያረጋቸው ስላልቻለ ይሄን ኦፖርቹኒቲ አዩ። ለሱሱ ገንዘብ ሲሰበሰብ እኔም ዲፖርት ልደረግ ነው፣ የወረቀት ገንዘብ ሰብስቡልኝ፣ ህይወት ያደጋ ላይ ነው ምናምን ብለው ገነትን ተጠቅመው ገንዘብ ሊሰበስቡ። ለዜድ አንድ አበባው አይገባትም።